ሰላም ለማህበረ ቤተ እስራኤል ዛሬ የምናነበው ፓራሻት ባይትኻናን ይሆናል። ከምዕራፍ 3 ከቁጥር 23 ይጀምራል። እንደዚህ ይላል። ባይትኻናን ኤላዶናይ ባኤታይ ለሞር አባታችን ሙሴ አሁንስ እንደሆነ ወደ እግዚአብሔር ወደ አምላክ በዛውን ሰዓት አምላክን ለመነ ይላል። አዶናይ ኤሎሂም እንተ እግዚአብሔር አምላክ አታኺሎ ተላቆት ተብደኻ את גודלך ואת ידך חזקה אשר מיאל בשמיים ובארץ אשר יעשיך מעשיך וכגבורתך እንደሚለው አሁንስ እንደሆነ እግዚአብሔር አምላክ አንተ ይሄን ታምር ሁላ ለኔ ለባሪያህ ይሄን ሁላ ትላልቅ እጅህንም ታምር ያደረከውን እንዳንተ አይነት ማን አለ በሰማይና በምድር እንዳንተ አይነት አድርጎት ማን አለና ምለምንህ ወደዚች ሀገር ልሻገር ብሎ አባታችን ሙሴ አምላክን ይለምናል። እንደምናየው አባታችን ሙሴ የሁላ ዓመት የእስራኤልን ሕዝብ መርቶ በመጨረሻ ግን እግዚአብሔር አምላክ ወደዚች ሀገር አትገባም አለው እና ለምን እግዚአብሔር አምላክ ወደዚች ሀገር አትገባም እንዳለው የሁላ እንማራለን እና ከዛም በፊት ሊቃውንቶች እንደሚያስረዱ አባታችን ሙሴ ጸለተው 515 ጸሎቶች ጸለተ ይላሉ። ይሄም ባይትኻናን ማለት ምንድነው? 515 ቁጥሩን ስናዳምረው ይሄ 515 ጸሎቶች አባታችን ሙሴ ጸለተ። በመጨረሻ ግን እግዚአብሔር አምላክ ምን ብሎ መለሰለት? አልተወሰፍ ዳበር ኤላዮድ ባዳባራዘ በዚህች ነገር በዚሁ ነገር ደግመህ እንዳትናገረኝ ይበቃሃል አለው። ከዚህ በእውነት ትልቁ ጥያቄ እግዚአብሔር አምላክ ሙሴን ወደዚች ሀገር አላገባውም ካለ ይሄ ሁላ ጸሎት 515 ጸሎት እስከሚጸልት ለምን እግዚአብሔር አምላክ ቆየ? ከመጀመሪያው ለሙሴ ማለት የነበረበት አትድከም፣ ወደዚህ ሀገር አትገባም ግን 515 ጸሎት ተጸለተ በኋላ በዛውን ሰዓት ያው አንዲት ጸሎት ብትጨምር ወደዚች ሀገር ትገባለህ፣ ስለዚህ አሁን አቁም ብሎ እግዚአብሔር አምላክ ያቆመው ለምንድን ነው? እንግዲህ ይኸውላችሁ እያንዳንዳችን እግዚአብሔር አምላክ የሆነ ፈተና ሲልክብን ወይም የሆነ ችግር ሲልክብን ጸሎት ስንት ጸሎት መጸለይ እንዳለብን እግዚአብሔር አምላክ ይሄን ወስኖታል። ማለት ምንድነው? አንድ ሰው ወይም ወደዚህ ሀገር ለመምጣት ከፈለገ ይሄን ጸሎት የሚያክል መጸለይ አለብህ፣ ይሄን ከጸለትክ በኋላ ወደዚህ ሀገር ትገባለህ ብሎ ይሄ ተጽፏል። አንዳንዱ ደግሞ ወይም ዝናብ ለማውረድ ለማለት ይሄን ጸሎት ከጸለቱ ይሄን አወርዳለሁ ብሎ እግዚአብሔር ለእያንዳንዱ ለችግሩ መፍትሄውን ሰጥቷል። እና ብዙውን ጊዜ ሰው ለጸሎት ሚዛን አንሰጠውም። ስለዚህ አንድ ነገር ይዘን ያንን ምን ፈልገው ለአምላካችን ደጋግመን ከጸለትነን ያነ ጊዜው ሲደርስ ወይም የወሰነው ጸሎት ያነ በደረሰ ጊዜ ያነ ነገር እግዚአብሔር አምላክ ይቀበለዋል ማለት ነው። ስለዚህ አባታችን ሙሴ በ516 ጸሎቱ ሲጸልት ወደዚች ሀገር መግባት ነበረበት። ስለዚህ እግዚአብሔር አምላክ አንድ ሲቀረው አትገባም አለው እና ይሁላ ግን ያስደክመው ለምንድን ነው? ይሄ ሁላ ድካም ከመጀመሪያ ቢነግረው ምን አለ ብለን ጠይቀናል። እና ይሁላችሁ እግዚአብሔር አምላክ የሙሴ ጸሎት አስፈላጊ ናቸው። ለሱም ባይሆኑ ለእስራኤል ለልጅ ልጆቹ ይሆናሉ። አንዳንድ ጊዜ እግዚአብሔር አምላክ ጻድቁን ሰው ያጸልተዋል። ጸሎቱንም በመጨረሻ ባይሰማው ባይልም መሰማት ያው ይሰማል፣ ግን ለአሁኑ ባይሆነው ለሚመጣው ትውልድ ሊሆን ይችላል። ይሄንም የምናየው ከአባታችን አብርሃም ነው። አባታችን አብርሃም እንደምናውቀው ሶዶምና ገሞራን እግዚአብሔር አምላክ ሊያጠፋ ሲል ከኦሪት ዘፍጥረት ምን ተጽፏል? አመኻሴ አኒ ሚአብርሃም ወአብርሃም ሃዮ ይሄ ለጎይ ገዶል ወአጹም ወዲብረኹ በኮል ምሽበዖት አዳማ ይላል። ምንድነው? ከአብርሃም ምሸሽገው ነገር የለም እና ስለዚህ አብርሃምም ትልቅ ሕዝብ ይሆናል። ስለዚህ ሶዶምና ገሞራን እንደማጠፋ ልንገረው
ሲነግረው መጥቶ አባታችን አብርሃም ከእግዚአብሔር ከአምላክ ዘንድ ጸለተ። እግዚአብሔር አምላክ አትቆጣኝ እንጂ 50 ጻድቃን ሊገኙ ይችላሉ። እግዚአብሔር አምላክ በዛን ጊዜ 50 ጻድቃን የለም። አምላክ እንዲያው አፈር ነህ ግን 5 ጻድቅ ቢያንስ 45 ቢኖር በ45 አላጠፋም። እንደዚህም ደግሞ 40 ካሉ 40 ካሉ አላጠፋም። 30 ካሉ 30 ካሉ አላጠፋም እያለ እስከ 10 ደረሰ። በመጨረሻ ግን ለአብርሃም ቢነግረው አብርሃም ያው መጥቶ ጸሎቱ አልተሳካለትም እና ያው ለምን ብሎ ለአባታችን አብርሃም ከሱም ሸሽገው ነገር የለኝም፣ ግን ለአብርሃም ይሄን ነገር መንገር አለብኝ። እግዚአብሔር አምላክ ያለው ምንድነው? ከዚህ ትልቅ ትምህርት እንማራለን። አባታችን አብርሃም ትልቅ ሕዝብ የሚሆን ነው። ብዙ ልጆች ከሱም ይወለዳሉ። ስለዚህ አሁን ሰዶምና ገሞራ እንደማጠፋ ነግረዋለሁ። አብርሃም መጥቶ ይጸልታል። ያንን ጸሎት ግን የሚጸልተው ሁላ በመጨረሻ ለልጆቹ ስለሚሆን አሁን ሰዶምና ገሞራ እንደሚጠፋ መጥቼ ስነግረው በዛን ሰዓት መጥቶ ይጸልታል ለሰዶምና ለገሞራ ብሎ በመጨረሻ ያነ ጸሎት የጸለተው ለልጅ ልጆቹ ጠቃሚ ይሆናል እና ስለዚህ ለአባታችን አብርሃም የሚነግረው መጥቶ እንዲጸልትና ያነ ጸሎቱ ለወደፊቱ ጠቃሚ እንዲሆን በማለት ነው። ስለዚህ ብዙም ጊዜ እንጸልታለን ወይም አንዳንድ ጊዜ ሰው ታሞ እግዚአብሔር አምላክ ምሕረት ያውርድለት እያልን በየጸሎት ቤቱ እግዚኦ እያልን እየለመንን ለምነን ግን በመጨረሻ ያነ ጸሎታችን ሳይሰማ የቀረ ይመስለናል። ግን እንደዚህ አይደለም። አንዳንድ ጊዜ አሁን ይሄ ጸሎትም እግዚአብሔር አምላክ አሁንም በፈለግነው ነገር ባይቀበለን ይሄን ጸሎት ግን ለሚመጣው ትውልድ ለሚመጣው የልጅ ልጅ ለሚመጣው ከዘራችን የሚወጣ ይሄ ጸሎት አስፈላጊ ስለሆነ የምንጸልተው ሁላ ጸሎት ወደ ከንቱ አይሄድም ማለት ነው። ስለዚህ እግዚአብሔር አምላክ አባታችን ሙሴን ደግሞ 515 ጸሎቶች ያጸለተው ይሄ ለሱም ባይጠቅም አላሁኑ ወደዚህ ሀገር ለመሻገር ባይችል ለሚመጣው ትውልዱ ግን ለከሱ ለሚመጣው ትውልድ ይሄ እንደሚረዳ እግዚአብሔር አምላክ ስላወቀ ነው። ምን እንላለን? በምዕራፍ 90 ከዳዊት ንጉሠ እስራኤል ተፊላ ለሞሴ ይሻለው ይላል። የሙሴ አሁንስ እንደሆነ የእግዚአብሔር አምላክ አገልጋይ የነበረ የሱ ጸሎት ማኦላ ታይተላኑ በዶርቫዶር ይላሉ። በሆል ዶርቫዶር በየጊዜው ያችን ጸሎት እግዚአብሔር አምላክ እየወሰደ ሙሴ ጸሎተውን ማአኔ አይተላኑ በሆል ዶርቫዶር ይላሉ ሊቃውንቶች። በዛ ጸሎት እንግዲህ አባታችን ሙሴ 515 ጸሎት ስለጸለተ የሆነ ችግር በእስራኤል ሕዝብ ሲመጣ ያንን ጸሎት ወስዶ ሙሴ የጸለተውን ጸሎት ያንን የመጣውን ችግር ያቃለዋል። ያንን የመጣውን ችግር ወደ ሌላ አሁንስ እንደሆነ ይሰደዋል። ይሄ ሁላ ምንድነው? የአባታችን ሙሴ ወደዚች ሀገር ለመግባት አምላክን የጸለተው ወደ ከንቱ አልሄደም። ይሄ ለዘላለም ለልጅ ልጆቹም ለእስራኤል ሁላ ሕዝብ ይሄ ጠቃሚ እንደሚሆን እግዚአብሔር አምላክ ስላወቀ እስከሚችል ያንን ሰጠው ለመጸለት። ግን በሁለተኛ በኩል ደግሞ እግዚአብሔር አምላክ ምሏል ወደዚች ሀገር አትገባም ብሎ እግዚአብሔር አምላክ ይሄን ስለወሰነ ስላለ ያው ከ516 ሊደርስ ሲል አንዲት ጸሎት ስትቀረው በዛን ጊዜ ወደዚች ሀገር አትገባም ብሎ አባታችን ሙሴ ያው ከውጭ ሀገር ቀረ ማለት ነው። ከዚህ የምናየው ይኸውላችሁ ጸሎት ምን ጠቃሚ እንደሆነ አንዳንድ ጊዜ ያው ብንጸልትም ብንልም ተሰማ አልተሰማ እያልን ያንን እንትን መልከም የለብንም፣ መጠንከር አለብን። ጸሎት ሁልጊዜ ቢሆንም የሚረዳ ነገር ነው። ለአሁንም ባይሆን ለሚመጣው ትውልድ ይሆናል፣ ለዛኛው ትውልድ ባይሆን ለሶስተኛው ትውልድ ለአራተኛው ትውልድ እያለ ይሄ ነገር ሁልጊዜ ቢሆንም ይሄ ጠቃሚ ነገር ነው። እንደሚለው አሁንስ እንደሆነ ለጥሩ ነገር ሰው ለሚያደርገው ይሄን ለሺ ትውልድ እግዚአብሔር አምላክ ያንን ይከፍላል ማለት ነው። እና ስለዚህ በጸሎት ሁልጊዜ መጠንከር አለብን ማለት ነው።
እና ሁለተኛ ደግሞ ያለው ለምንስ እግዚአብሔር ወደዚች ሀገር ሙሴ እንዳይገባ አደረገ? ምክንያቱ ምንድነው? እንደሚሉት እንደሚያሰሉት ሊቃውንቶች አባታችን ሙሴ ወደዚች ሀገር ቢገባ ኑሮ በመጨረሻ ከዚች ሀገር ገብቶ ቤተ መቅደሱን ይገነባ ነበር እና ቤተ መቅደሱን ሙሴ ከገነባው ያነ ቤተ መቅደስ ለዘላለም ሊፈርስ አይችልም እና ይሄ ቤተ መቅደስ ካልፈረሰ እግዚአብሔር አምላክ እንግዲህ የእስራኤል ልጆች ኃጢአት እንደሚያደርጉና ቤተ መቅደሱ እንደሚፈርስ ይሄን እግዚአብሔር አምላክ ለሱ ግልጽ ነው። ይሄን አውቋል። ይሄውላችሁ ሁለት ሰዎች አሉ። እነሱ የሚያደርጉት እነሱ የሚዘሩት ለዘላለም ቋሚ ነው። አንዱ ሙሴ ነው፣ ሁለተኛ ዳዊት ንጉሠ እስራኤል ነው። የነሱ የሚሰሩት የሚያደርጉት ለዘላለም ቋሚ ነገር ነው። ስለዚህ እንደምናየው አባታችን ሙሴ ወደዚህ ሀገር መጥቶ ቤተ መቅደሱን ቢገነባ ኖሮ ይሄ ቤተ መቅደስ አይፈርስም ነበር። ቤተ መቅደሱ ካልፈረሰ ሌላ አምልኮት ሲያመልኩ፣ ሰው ሲገሉ፣ እንደዚህ ምንዝርና ሲፈጽሙ እነዚህን የአንደኛው ቤተ መቅደስ በሁለተኛው ቤተ መቅደስ በከንቱ ጥላቻ ይሄን ነገር ሲሰሩ ሲያደርጉ እግዚአብሔር አምላክ ቁጣ አለ። ያነ ቁጣ ደግሞ ያው መውረድ አለበት። ስለዚህ ያነ ቁጣ በድንጋዩና በእንጨቱ እግዚአብሔር አምላክ ቁጣውን አወጣ። በህዝቡ ላይ ቁጣውን አላወጣ። ይሄ ቤተ መቅደስ ግን ሙሴ ገንብቶት ቢሆን ለዘላለም ሊፈርስ አይችልም። ለዘላለም ሊፈርስ ካልቻለ ህዝቡ መጨረስ ነበረበት። ለምንድነው? የአምላክ ቁጣ ያነ የመጣው በሰው ላይ ይወርድ ነበር። እግዚአብሔር አምላክ ግን ምን አደረገ? ሙሴ ወደዚህ ሀገር አይገባም። እሱ ካልገባ ቤተ መቅደሱን አይገነባም። ቤተ መቅደሱን እሱ ካልገነባ ያነ ቤተ መቅደስ ሊፈርስ ይችላል ማለት ነው። ለምንድነው? ቁጣዬን በድንጋዩና በእንጨቱ ያንን ተቃጥሎ በዛ እግዚአብሔር አምላክ ቁጣውን ያወጣል ማለት ነው። ሰቆቃን ኤርምያስ እንደሚለው እግዚአብሔር አምላክ በዛውን ሰዓት ቤተ መቅደሱን አፈረሰ። እግዚአብሔር አምላክ አራራም እያለ ብዙ ነገር ያው ያነበብነው አለንን እና ስለዚህ እግዚአብሔር አምላክ ሙሴ ወደዚህ ሀገር እንዳይገባ ያደረገው ይህ አንዱ ምክንያት ነው። ሁለተኛውም እንደሌላ አምልኮት እንዳያደርጉት በማለት ነው። እንግዲህ ያው ሰው እየመጣ ለመስገድ ለማለት ስለሚችል እንግዲህ ከእግዚአብሔር ከአምላክ ጋር የተነጋገረ ያለ እንደሱ አይነት ፍጥሮ አልነበረም እና መቃብሩ እንዳይታወቅም ያው ወደዚህ ሀገርን እንዳይገባ እግዚአብሔር አምላክ ያደረገው ይሄኛ ሁለተኛው ምክንያት ማለት ነው። ሁለተኛው ደግሞ ዳዊት ንጉሠ እስራኤል ነው። ዳዊት ንጉሠ እስራኤል ቤተ መቅደሱን እግዚአብሔር አምላክ ምን አለው? ለአምላክ ቤት መገንባት አለብኝ እያለ በጣም ፍላጎት ነበረው። እግዚአብሔር አምላክ ግን ምን አለው? አንተ ቤቱን አትሰራም አለው። ለምንድን ነው ቤቱን የማትሰራው? እጅግ በደም ሞልቷል እና ካንተ አብራክ የሚወጣው እሱ ቤተ መቅደሱን ይገነባል። ግን ሊቃውንቶች እንደሚያስረዱት እንግዲህ ዳዊት ንጉሠ እስራኤል ይሄን ቤተ መቅደስ ቢገነባው ኑሮ ይሄ ቤተ መቅደስ ለዘላለም ሊፈርስ አይችልም እና ካልፈረሰ ደግሞ ቅድም እንዳልነው ያነ ቁጣ በሰው ላይ ይመጣል እና ስለዚህ እግዚአብሔር አምላክ ዳዊት ንጉሠ እስራኤል ይሄን ነገር እንዳይገነባ አደረገ። ስለዚህ የገነባው ግን ኮቴላ ማዕራብ የሚባለው ዛሬ የምንጾልትበት ያንን የገነባው ማን ነው የነበር? ዳዊት ንጉሠ እስራኤል ነው። ይሄን መሰረቱን የመሰረተው እና ይሄን ዳዊት ንጉሠ እስራኤል ስለመሰረተው እስከዛሬ የምናየው ይሄ ኮቴላ ማዕራቢ ያው እስከዛሬ ከቀድሞ ጀምሮ ማንም ሊያፈርሰው አልቻለም። ከቀድሞ ጀምሮ እስከዛሬ አለ ማለት ነው እና የሙሴና የዳዊት ስራ ይሄ በጣም የተቀደሰ ነገር ነው ማለት ነው እና ሶስተኛው ደግሞ
ለምንስ ሙሴ ወደዚች ሀገር በጣም ለመግባት ፈለገ? ምክንያቱ ምንድነው የነበር? በጣም እችን ሀገር አልፌ ልጃት እችን ሀገር እንዲያው ለማየት ፈልጋለሁ። ምን ፍራፍሬውን ለመብላት ነው? ለመጠጣት ነው? ለምን ብለው ነው ወደዚች ሀገር ለመግባት አባታችን ሙሴ የፈለገ? እና አባታችን ሙሴ ወደዚህ ለመግባት ዋናው የፈለገ ምንድነው? የአምላክን ሕግና ትእዛዝ ለመጠበቅ ለማለት ነው። ዋናው ትልቁ ዓላማ ነበር። ከዚህ ሀገር መጥቼ ብዙ ነገሮች ከውጭ ሀገር የማይደረጉ ነገሮች አሉ። ከዚች ሀገር ብቻ ትእዛዞች የሚፈጸሙ ትእዛዞች አሉ። አሁንስ እንደሆነ ከሂሉም ከሆነም ማዕስሮት የሚባል አለ። እንደዚህም ደግሞ ፒአም ይባላል። የሚቀር ደግሞ አለ ለኬት ሽኸኻ የሚባል። እነዚህ ሁሉ ህግና ትእዛዞች በዚች ሀገር አገሪቷ ከገባችሁ በኋላ ያው ይሄ ማዕስሮት 10 አስራት የምንሰጠው በይሂል በዚህ ሁላ ነገር ከዚች ሀገር ነው ይሄን ህግና ትእዛዝ የተቀበልን እና እነዚህን ሁላ ህግና ትእዛዝ የሚፈጸሙበት ከዚህ ሀገር ብቻ ስለሆነ በአገሪቷ ይሄን ህግና ትእዛዝ የሚፈጸሙ ስለሆነ እሱ ወደዚች ሀገር ገብቶ የአምላክን ህግና ትእዛዝ ለመፈጸም ፈለገ። ዋናው ነገር ምንድነው? ለአምላኩ ደስታ እንዲሞላለት ፈልጎ ነው። እግዚአብሔርና አምላክን ይሄን ህግና ትእዛዝ ሲፈጽም አምላክ ደስ ይለዋል እና ያንተን ፍቃድ ለመሟላት ነው ብሎ ይሄን ቢለምን ቢል ሙሴ ህዛው ተቀመጥ ያው ይሄን ህግና ትእዛዝ እንደፈጸም ካርጌዋለሁ ብሎ እግዚአብሔር አምላክ ወደዚች ሀገር ያው ሳይገባ ቀረ። ይሄ በጣም ሁኔታው በአንድ በኩል የሚያሳዝን ነው። እንዴት ያለ ማር ይሄን ሁላ ታግሎ ይሄን ሁላ ደግሞ ግን በመጨረሻ በአንዲት ስታት እግዚአብሔር አምላክ ድንጋዩን ተናገሩ ቢላቸው ያንን በበትር ስለመቱት በዚች ትእዛዝ ሙሴና አሃሮን ሁለታቸው ወደዚች ሀገር ሳይገቡ ቀሩ እና በዚህ በአንድ በኩል በጣም ይሄ ትልቅ መሪ ነበር። ግን ይሄ እግዚአብሔር አምላክ ፍላጎት ስለሆነ ህግና ትእዛዝ ስለሆነ በእግዚአብሔር በአምላክ ስራ ልንገባ አንችልም ማለት ነው። ግን እኛ ሁላችሁ እኛ ሙሴ አሃሮን እነዚህ ትላልቆች እችን ሀገር ለማየት ስንት ፍላጎት ነበራቸው። እነሱ ወደዚች ሀገር እንገባለን እያሉ ጸሎት እየጸለቱ ሌሊትና ቀን ወደ አምላክ እየለመኑ እያሉ እነሱ ሳይገቡ ቀሩ። እኛ ግን ይኸውላችሁ እችን ሀገር አግኝተናል። ሙሴና አሃሮን እነዚህ ትላልቆች እችን ሀገር አሳየነን እያሉ የለመኗት እኛ ታናሾች የሆነን እችን ሀገር ለማየት በቅተናል ማለት ነው። ስለዚህ እኛ ደግሞ እግዚአብሔር አምላክ ለሰጠነን እድል እሱን በአንድ በኩል ማመስገን አለብን። በሁለተኛው ደግሞ ብዙ ነገሮች መጠንቀቅ አለብን። እንደሚለው ከዚህ ቀጠል ብሎ ወደዚች ሀገር ከምትገቡ በኋላ በኖሻንተን በአረጽ ይላል ማለት ምንድነው? በዚች ሀገር ብዙና ዓመት ተቀመጣችሁ በኋላ ህጉንና ትእዛዙን ታጠፋላችሁ። የአምላክን ህግና ትእዛዝ ትረሳላችሁ። በዛውን ጊዜ ሌላ አምልኮት ታመልካላችሁ እና ተጠንቀቁ ብሎ አባታችን ሙሴ ይሄን ለህዝቡ ለእስራኤል አስቀድሞ ይነግራቸዋል። እና ይህች ሀገር ቀላል ሀገር አይደለች። ሀገሪቷ የተቀደሰች ሀገር ናት። የተባረከች ሀገር ናት። ማርና ወተት ታፈሳለች። በሁለተኛው በኩል ግን ይህች ሀገር ብዙም ደግሞ ፈተና አላት። ብዙ ነገሮች አሉ። ህጉንና ትእዛዙን እዚህ ሀገር ደግሞ የማይጠብቅ እግዚአብሔር አምላክ ወዲያው ይቆጣዋል። የውጭ ሀገር እንግዲህ አሁን የሆነ ትልቅ የንጉስ ቤት አለ። ቤቱ አለ ደግሞ ግቢው አለ። ውጭ ሀገር ግቢው ማለት ነው። እስራኤል ሀገር ግን ቤቱ ነው። አንድ ሰው ከውጭና ከቤቱ አንድ ሰው የሆነ ክፉ ነገር ከቤቱ ሲያደርግና ከውጭ ከሚያደርገው
ከውጭ ቢያደርገው እስከዚህ መቼም ከውጭ ነው ንጉሱ አላየውም ይባላል እንበል። ከቤት ውስጥ ግን ገብቶ አንዳንድ ነገሮች ለአምልኮት ማምለክ ሌላ ስራዎች መስራት ማለት ይሄ እግዚአብሔር አምላክ በዛን ጊዜ ይቆጣል። እኔ አሸንባ ሚርሺ ተሸና ዳኽሪ ተሸና ይላል። የእግዚአብሔር አምላክ አይን ከመጀመሪያው አመት ጀምሮ እስከ መጨረሻው አመት የእግዚአብሔር አምላክ አይን ያለባት አገር ናት። ሌላ ሁላ አገር በመላእክታን ነው ሚስተዳደር የሚል እንግዲህ እግዚአብሔር አምላክ ሁሉም ፍጡር ናቸው። እንግዲህ አለቃ አለ አንተ የዚህ ሀገር ኃላፊ ነህ የዚህ ሀገር ኃላፊ ነው ተብሎ የውጭ ሀገር በሌላ መላእክታን ማለት ነው የእንትናቸው ደሞዛቸው የሚሰጥ ሁሉም ነገር የሚሰጥ። እንደዚህም እንደምናውቀው የእስራኤል ሕዝብ ሌላ መልኮት ካመለኩ በኋላ በዛን ሰዓት መልአክ ሰድጄ ከፊታችሁ እሱ ይምራችሁ ብሎ አምላክ በተቆጣ ጊዜ ሙሴ አንተ ነህ እንጂ ሌላ መልአክ አብሮነን አይመጣም ካንተ ጋር አንተ ከኛ ጋር መሆን አለብህ ብሎ ይሄን ለመነ ይላሉ። ስለዚህ የእስራኤል ሀገር ግን እግዚአብሔር አምላክ ራሱ ነው የሚጠውራት ራሱ ነው ሁሉ ጊዜ የሚያያት። ስለዚህ የአምላክ ቤት ስለሆነ ይሄን ቤቱን ደግሞ ሁላችንም በጥሩ ሁኔታ በደንብ አድርገን መጠበቅ አለብን። ከባዱ ነገር ምንድነው እንደሚለው ይኸውላችሁ እንደዚህ ይላል ቫያኪ የቪያኻ አዶናይ ኤሎሄኻ እግዚአብሔር አምላክ በዛን ጊዜ ኤልአሬት አሸር ንሽባ ለአቦቴኻ ለአባትህ ለማለላቸው ለአብርሃም ለይስሐቅ ወለያዕቆብ ለአብርሃምና ለይስሐቅ ለያዕቆብ ለተት ለሃይም አሪም ግዶሎት ወተቦት አሸር ሎ በኒታ ያልሰራውን ሁላ ቤት እግዚአብሔር አምላክ ይሰጣል። ወባቲም ለኢም ኮልቱም አሸር ሎ ሚለታ የሞላ ቤት ያንን እግዚአብሔር አምላክ አንተ ያልሞላውን አምላክ ይሰጣል። ወቦሮት ኸጽዊ ማሸሎ ኸጻፍታ እና እንደዚህም ጉድጓድ ያልጫርካቸው ጉድጓድ አምላክ ይሰጣል። ክራሚን በዘይቲ ማሸር ኖናታታ እንደዚህም ፍራፍሬዎች ሁላ ያልተከልካቸውን ዘይትም የተለያዩ ነገሮች ያንን ሁላ ይበቅልልሃል። በአኻልታ በሰባታ ትበላለህም ትጠግባለህም። ይሻምር לך פן תשכח את אדוני אשר הוציאך מארץ מצרים מבית עבדים ምንድነው ተጠንቀቅ እግዚአብሔርን አምላክን እንዳትረሳው ከምድረ ግብጽ ያወጣህን አምላክ ይላል። እንግዲህ ዋናው ትልቁ ችግር ምንድነው በአሁኑ ጊዜ የጥጋብ ዘመን ስለሆነ ነው። ጥጋብ ከባድ ነገር ቀላል ነገር አይደለም። አባቶቻችን ምን ይላሉ? ለተራበው ትቼ ለጠገበው አዝናለሁ ይላሉ። ዋናው ትልቁ ፈተና በአሁኑ ዘመን ባለንበት የጥጋብ ፈተና ነው። የጥጋብ ፈተና ከባድ የሆነ ፈተና ነው። ይኸው ከጥጋብ የተነሳ አምላክን ህዝች ሀገር ገብተን ረስተነዋል። በህጉና በትእዛዙ አንሄድም። የአምላክን ብዙ ነገሮች ወደ ጸሎት ቤት ወደ ተለያዩ ቦታዎች የኦሪትን ትምህርት በመማር በማለት የአምላክን ህግና ትእዛዝ ሁሉ ጊዜ በመከለስ በማለት ይሄን ትተን ሁላችንም ብዙ ነገሮች ተሰማርተናል። በስራም ሆነ በተለያዩ ነገሮች ይሄ ጥሩ ነው መስራቱ ማለቱ። ግን ዋናው ትልቁ ነገር ጊዜ ባለነን በትርፍ ጊዜ ባለነን ኦሪቱን ማገላበጥ አለብን። ኦሪቱን መማር አለብን። የአምላክን ህግና ትእዛዝ መማር አለብን እና ይሄን ካላደረግነን ግን ያው ቀስ በቀስ እያለን ወደ ሌላ ደረጃ እየሄድን ወደ ቀስ በቀስ እያለን ጥጋብ እንደርሳለን። ጥጋብ ከደረስን ደግሞ በዛው ሰዓት እግዚአብሔር አምላክ ቁጣውን ሊያመጣብን ይችላል ማለት ነው። እና ይሄን ለማስረዳት ምን ይላሉ? አንድ ጊዜ ንፋስና ፀሐይ ያው ይወራረዳሉ። አንድ ሰው ያያሉ። ያን ሰው ትልቅ የሆነ ካፖት መኢል የሆነ ነው ያንን ለብሷል። አሁን ያንን ያለበሰው ማን የዚህን ሰው የለበሰውን ያወርዳል ብለው ሁለታቸው ወራረዳሉ። አሁን ፀሐይ ለንፋስ ጀመሪ አለቻት። ንፋስ ጀመረች።
ያነ ሰው የለበሰው ካቦቱን እዚህ ብትመጣ ንፋሱ በዚህ ነፈሰ በዚህ ነፍሳል በዚህ ሊገባ ቢል ያነ ሰው ያንን ማጥበቅ መግቢያ አጣቻችን ንፋስ ተቸነፈች። አሁን ፀሐይ ተሯ ደረሰ። እቺ ፀሐይ ፈገግ ብላ ወጣችና ያነ ሰው ሞቀ። ለበቱ በዚህ ዱብና ዱብ ሲል የለበሰው ልብስ ማውረድ ጀመረ። እያወረደ ያንን የለበሰው ሁሉ አወረደ ይላሉ። ይሄ ትምህርቱ ምንድነው? ምን ይላሉ? ንፋስ ያላደረገውን ፀሐይ ያደረገች። የንፋስ ጊዜ ምንድነው? የችግር ጊዜ ነው። የችግር ጊዜ፣ የችግር ዘመን ሲመጣ በዛን ጊዜ ሰው እየጠነከረ ይሄዳል። ፈተና ሲመጣ ይጠነክራል። እና ንፋስ የለበስነውን ትእዛዙን ህጉንና ትእዛዙን እየጠነከርን ነው መሄድ። የችግር ቀን በሃይማኖት ሲመጡብን በተለያዩ ነገሮች ሰው እየጠነከረ ይሄዳል። ግን የፀሐይ ጊዜ ሲመጣ ያው እንደምታዩት እንደዛሬ ያው የአውሮፓ የአሜሪካ ፋሽን የሁሉም ነገር በፈለግነው በምግብ በተለያዩ ነገሮች ይሄ ፀሐይ ጊዜ መጣ ማለት ነው። በፀሐይ ጊዜ በዛውን ሰዓት ህጉንና ትእዛዙን እንጥለዋለን፣ አምላክን ረሳዋለን። ስለዚህ እግዚአብሔር አምላክ ተጠንቀቅ፣ እኔን እግዚአብሔር አምላክን እንዳትረሳ፣ ከምድረ ግብፅ ያወጣሁንን የእግዚአብሔር አምላክን እንዳትረሳ፣ ካልሰራው ቤት አገብቻለሁ አልተከልከው ወይም አገባለሁ፣ ይሄን ሁላ ግን አስታውስ። ማን ነው ይሄን ሁላ የሰጠ? ማን ነው ከዚህ ሁላ ደረጃ ያደረሰ? ሙሴና አሃሮን ከዚች ሀገር ያልደረሱት እነሱ ካልገቡት እኛ ገብተናል። ስንት አባቶቻችን በውጭ ሀገር በኢትዮጵያ ወደዚች ሀገር ለመግባት አምላክን ስንት ለመኑት፣ ወደ አምላክ ስንት ሪያሉ ወደዚች ሀገር ለመግባት ወሬውን አሰማነን። እንኳን ሌላ ሽመላ ሀገራችን ደና ሽመላ ስታልፍ በኢየሩሳሌም በዛ አልፋለች በማለት ከሽመላው ጋር ሲነጋገሩ ነበር። ወሬዋን እስኪ እንዲያው እንስማው። ትዜኒው ደና ኢየሩሳሌም፣ የኢየሩሳሌም ዜና ወደና ነው። አረባ ከእግዚአብሔር አምላክ አሳየነን እያሉ ስንት ጾልተው ስንት በጾም ጾመው ካፈሪቷ እንዲያው ለመቀበር አፍቃኝ ለአንድ ሰከንድ እንዲያው ወደዚች ሀገር አግባለን እያሉ ስንቱን ለመኑ። አባታችን ሙሴ አሁን ከዚህ ሊቃውንቶች እንደሚያስረዱት እንዲያው ባይሆን አምላኬ የኢያሱ እንግዲህ ኢያሱ ወልደ ነዌ የሱ ተማሪ መንገስ አለበት። የሱ መንግስት ስለደረሰ ከሆነ መንግስቱን ይንገስ፣ እኔ የሱ አገልጋይ እሆናለሁ፣ የሱ ተማሪ እሆናለሁ። ግን ወደዚች ሀገር አግባኝ፣ ካልሆነ ደግሞ እንደ ወፍ አድርገኝ፣ እንደ ወፍ ሁኜ አውደ ሀገሪቷ ልለፍና ልያት ልረገጣት ብሎ እስከዚህ ደረጃ ስንት ሙሴ የሀገሪቷን ሁኔታ ስላወቀ ነው። እኛ ግን አልገባንም። እቺ ሀገር ቀላል ሀገር አይደለች። ምን ይላሉ? አንድ ሰው ከውጭ ሀገር የሚኖር ከንቱ ነው፣ አምላክ እንደሌለው ማለት ነው። ኮላዳር በኹት ላለት ኪሎ አይሎ ይላሉ ሊቃውንቶች። እዚች ሀገር ግን 4 ክንድ ሰው ሲራመድ የአምላክን ህግና ትእዛዝ ፈጸመ ማለት ነው። በየ4 ክንድ በምንሄደው የአምላክን ትእዛዝ ፈጸመን። እቺ ሀገር ያላት ረድኤትና ሲሳይ ስንት ህግና ትእዛዝ ያለባት ሀገር ናት። እና ሁላ ነገር ግን እንደምታዩት አሁን ባለንበት ዘመን ረስተነዋል። ከኢትዮጵያ ነበርንበትን ኑሮ አሁን ከዚህ ያለ ነው እንዴት ያለ ኑሮ ነው?
ምን ያነሰን ነገር አለ? ይሄ ሁላ ግን ማን ነው የሰጠን? ይሄ ሁላ ማን ነው የሰጠን? ይሄ ሁላ አለ እሱ አምላክ ነው። ለአምላካችን ማታና ጠዋት ለአምላካችን ሁሉ ጊዜ ማመስገን ተመስገን ማለት አንግት የተፈጠረው ለምንድን ነው? ዞሮ ለማየት ነው። አንድ ሰው የመጣበትን ካላወቀ የሚሄድበትን አውቅም ማለት ነው። ስለዚህ የት እንደመጣነ ይሄን ሁሉ ጊዜ ማየት አለብን። አንደኛው ቤተ መቅደስ ሁለተኛው ቤተ መቅደስ ፈርሶ ወደ ውጭ ሀገር ያው እስከ ዛሬ ስንት ዓመት የሚሆን ከውጭ ሀገር በኃጢአታችን እቺ ሀገር ቀላል ሀገር አይደለችም። ስለዚህ ሀገሪቷን ደግሞ ከዚህች ሀገር ብንገባ ብንል ሁሉ ጊዜ ወደ ጸሎት ቤት መሄድ ወደ እግዚአብሔር ወደ አምላክ መጸለይ ለአምላክ ምስጋና ማቅረብ ስለምንበላው ስለምንጠጣው አንድ ነገር የሆነ እንኳን ሌላ ውሃ ስንጠጣ መርቀን መጠጣት በመጨረሻ ማመስገን አምላካችን ዳቦ ስንበላ አምላክን መመረቅ አሞጽና ኸሚናርጽ ይባላል። በዚህ ሀገር እንደዚሁ ይተባረክ እግዚአብሔር ብለን ያንን ዳቦውን መቁረስ ይሄን ለእያንዳንዱ ቡራኬ አምላክን ማመስገን አለብን። በየጊዜው ለምን ሄደው ለሁሉም ነገር አምላክን ሁሉ ጊዜ ካወቅን በዚህች ሀገር ጥሩ ልንኖር እንችላለን። ግን በዚህች ሀገር ህጉና ትእዛዙን ካልጠበቅን ግን ሌላ ብዙን ፈተና ይሆንላችሁ እየመጣ ነው እያየነው ነው። እና እግዚአብሔር አምላክ ከዚህ ሁሉ ነገር ያድነን። እና ከዚህም ቀጠል ብሎ ደግሞ በዚህ ሳምንት እንደምናየው 10ቱ ቃላት ይነበባል። ፓራሻት ባይትኻናን 10ቱ ቃላት ይህ 10ቱ ቃላት የእስራኤል ህዝብ ከምድረ ግብፅ ከ50 ቀን ከወጣ በኋላ እግዚአብሔር አምላክ ከሰማይ ወርዶ ከሰው ጋር የተነጋገረበት ጊዜ ነው። እንደዚህ አይነት ታሪክ ያልታየ ነገር ነው ባለም ሁሉ እና ይሄ ማዕማድ ሲናይ ይባላል። ማዕማድ ሲናይ ማለት የሲናይ ተራራ የሥነ ሥርዓት የነበረው ይሄን አባታችን ሙሴ በዚህ ፓራሻ ይገልጸዋል። እና እግዚአብሔር አምላክ የእስራኤልን ህዝብ ተሰብሰቡ ብሎ አባታችን ሙሴ ለእስራኤል ተጠንቀቁ 3 ቀን ወደ ሴት እንዳትደርሱ በሶስተኛው ቀን እግዚአብሔር አምላክ ይወርዳል። በሶስተኛው ቀን በእውነት ህዝቡ ተጠንቅቆ ብሎ ሙሴ ህዝቡን ጠራው፣ ወደ ተራራው አቀረበው። በዛን ጊዜ በመብረቅ በዳመና በቀንደ መለከት ህዝቡ ሁሉ ደነገጠ፣ ፈራ። አይዟችሁ እግዚአብሔር አምላክ ሊገለጥ ነው ብሎ በዛው ሰዓት እግዚአብሔር አምላክ ወርዶ ከተራራ ሲናይ ላይ እኔ ነኝ እግዚአብሔር አምላክ ከምድረ ግብፅ ያወጣው ከኔ በላይ ሌላ አምልኮት እንዳታመልክ እያለ ይህን 10ቱ ቃላትን የእስራኤል ህዝብ የሰማበት ቦታ ነው። ከዚህ መማር ያለብን የእስራኤል እምነት ከሌላ ሁላ እውነት የመሆኑን በዚህ አድርገን እናውቃለን። በዚህ ነው እግዚአብሔር አምላክ እንደሚለው vaikeshom achem et takol mitoch hachoshech v'har bo'er ba'esh ይሄን ቃላቱን በሰማችሁ ጊዜ v'har bo'er ba'esh ተራራውም በእሳት ይነድ ነበር። vatikrebun elai kol rashi shivtechem አዋቂዎች የሆኑትም መሪዎች የሆኑ የህዝቡ መጣችሁ ሽማግሌዎችም הן יראנו אדוני לנו את כבודו ואת גודלו ואת קולו שמענו מתוך האש היום הזה ראינו כי דבר אלוהים את האדם והחי የአምላክን ቃል ዛሬ ሰምተናል። እንዴት አድርጎ ከእሳት ውስጥ ከኛ ጋር እንደሚነጋገር ሰውም የእግዚአብሔርን የአምላክን ቃል እየሰማ እንደሚኖር
ዛሬ አይተናል። ለምንስ እንሞታለን? ኪቶኺለን ወአይሻግዶላ ዞት ይሄ ሰዓት እግዚአብሔር አምላክ ያወረደው ሰዓት እኛ እንዳትፈላለን እሚወስፊ ማናኽኑ ሊሽሞት ኮላዶና ይሄን ቃል ጨምረን ከሰማነን ሰዓቱ እንዳይበላለን። ስለዚህ አንተ ቅረብና እግዚአብሔር አምላክ እሱ የሚነግርህን ለእኛ ንገረን ብለው ይሄን ነገር ለሙሴ ነገሩት። ሙሴም ለእግዚአብሔር ለአምላክ የተናገሩት ጥሩ ነው ብሎ ይሄን ቃሉን ሙሴ እየሰማ ለእስራኤል ሲናገር ነበር እና ስለዚህ እግዚአብሔር አምላክ ምን ይላል? ይሄ ልባችሁ ለዘላለም ቢሆን ምን አለ? ይሄን አሁን የአምላክ ፍርሃት ያላችሁ ይሄ ለዘላለም ይሄ ከእናንተ ጋር ይሄ ልብ ሁሉ ጊዜ ቢኖር ምን አለ ብሎ እግዚአብሔር አምላክ ይሄን ይላል እና ዋናው ትልቁ ነገር ማየት ያለብን እንደዚህ አይነት ትልቅ የሆነ ከሰማይ እሳት እየወረደ ህዝቡ እያዳመጠ ሁለቱን ቃላት የመጀመሪያውን እኔ እግዚአብሔር አምላክ ከምድረ ግብጽ ያወጣው ከኔ በላይ ለአምልኮት እንዳታመልክ የሚለውን ይሄን ቃላትን ከእግዚአብሔር ከአምላክ ቃል ነው የሰሙት። በዛው ሰዓት የእግዚአብሔር አምላክ ቃላት በሰሙ ጊዜ ምን ይላሉ? ወፍ አልጮኸም፣ አንበሳም አላገሳም፣ የነበረው ሁላ እንስሳ እንጨት ሁላ ቀጥ አለ፣ ሰማይና ምድርም ሁሉም ቀጥ አለ፣ ፀሐይም ቀጥ አለች። በዛን ጊዜ የነበሩት ሁላ ሐሳቦች ወደ ቢልዓም መጥተው ምንድነው የሁላ ቀጥ ያለ ምንድነው ሲል የእስራኤል ሕዝባውን ኦሪትን እየተቀበሉ ነው እና ይሄን ዓለም ሁላ ይሄን ታሪክ የሰማው ነው። የእስራኤል ሕዝብ 600,000 ሕዝብ ይሄን እያዩ አምላክ ከተራራው እንዴት አድርጎ እንደሚወርድና ከእሳት ውስጥ እንዴት አድርጎ እንደሚናገር ይሄን የእስራኤል ሕዝብ ብቻ 600,000 ሕዝብ የነበረው ከ20 ዓመት በላይ ማለት ነው። ከ20 ዓመት በታች ደግሞ የነበረው ሴቶችን ስንጨምራቸው 3-4 ሚሊዮን የሚሆን ሕዝብ ይሄን ታሪክ አይቷል። ይሄ በየትውልዱ የሚተላለፍ ነገር ነው። ከዚህ የሆነ ውሸት ቢኖረው አንድ ሰው ይሄ ነገር አልነበረም ብሎ ይሄን ይሰርዘው ነበር። እስከዛሬ ግን የምታዩት ይሄ ነገር እውነተኛ እንደሆነ ማንም ይሄን ነገር አልነበረም ብሎ የሚናገር የለም። ግን ዛሬ ስታዩት የክርስቲያኖችን እምነት እንበል አንድ መጥቶ ኢየሱስ የሚባል እግዚአብሔር አምላክ ለኔ ተገልጿል። ማን አብሮህ ነበር? ስንት ሰው ነበር? እኔ ለብቻ የሚባለው ይሄ ከንቱ የሆነ ነው። አንድ ጊዜ እግዚአብሔር አምላክ ቃል ገብቷል። አሁንም ሙሐመድ የሚባለው አምላክ ለኔ ተገልጾልኛል። ማን አብሮህ ነበር? መስካሪ ያለህ የላቸው። የእስራኤል ግን 3 ሚሊዮን የሚሆን ህዝብ ያየ የህዝቡ ሁላ ያየ ነገር ነው። እያንዳንዱ ነገር አምላክ ከኔ ጋር ተነጋግሯል። ዛሬ እንደምናየው ነብዮች እየቆሙ ነው እኔም አምላክ ተነጋግሮኛል እያለ በእያንዳንዱ ከሄድን ገደል ገባልን ማለት ነው። ይሄን እምነት ግን ለዘላለም ይሄ ነገር እንዳይረሳ ብለው እግዚአብሔር አምላክ አንድ ጊዜ ዓለም ከተፈጠረ ጀምሮ እግዚአብሔር አምላክ ወርዶ ለህዝብ በሰፊ የተገለጸ ለእስራኤል ህዝብ ነው። የእስራኤል ህዝብ የዘላለማዊ የሆነ ህዝብ ነው። ይሄን ቃል ኪዳንን እኔ አልቀየርም በምንም ታምር እግዚአብሔር አምላክ ብሎ ይሄን ቃል ኪዳን ለእስራኤል ብቻ የገባለት ነው እና ከዚህ አንድ ትልቁ ትእዛዝ ብዙዎች አሉ። ምን ይላል? ስለ ሰንበት ነው። ሻሞር የውም ሻባት ለቆድሾ ሰንበትን ጠብቅ ከአሸር ፂባኻ አዶናይ ኤሎሄኻ አምላክ እንዳዘዘህ 6 ያሚም ታቦት 6 ቀን የተግባርህን ስራ በየውም አሽሪ ሻባት ለአዶናይ ኤሎሄኻ 7ኛውን ቀን የእግዚአብሔር አምላክ ሰንበት ነው። ለכל መላኻ አታው ቢንኻው ቢትኻ ባባድኻ ባማትኻ እንደዚህም የሆነ ስራ ሎታ አስኮል መላኻ ስራ እንዳትሰራ አንተ ልጅህም ሴት ልጅህም
ሎሊያህም እነዚህ ሁላ አህያዎችህም በሬዎችህም እነዚህ ሁላ በአካባቢው ያለ በዚህ ቀን እንዲያርፍ በዛኻርታኪ ኤበዳይታ በሚጻም ይወጽኻ ዶናሉ ኸሚሻን ቢያት ኸዘካ ቢዝሯ ለቱያ ይላል። ይሄን ልታስታውሰው ከምድረ ግብፅ አገልጋይ እንደነበርክ እግዚአብሔር አምላክ አንተን በጠንካራ እጅ እንዳወጣህ አስታውስ ይላል። አልከንቲ ባኻዶና ነው ኻላሶት የተማሸበት ስለዚህ እግዚአብሔር አምላክ ሰንበትን እንድታከብር ብሎ እግዚአብሔር አዙሃል ይላል። እና ሰንበት ይሄ የተለየ ቀን ነው። እንደተጻፈው 6 ቀን እግዚአብሔር አምላክ ይሄን ዓለምን ፈጠረው። በሰባተኛው ቀን እግዚአብሔር አምላክ አረፈበት። እንግዲህ እግዚአብሔር አምላክ እንዳረፈ ማን ነው የሚመሰክር? እኛ ነን። እኛ የሱ ፍጡር ነን። የሱ ፍጡር ስለሆነ እግዚአብሔር አምላክ 6 ቀን ዓለምን እንደፈጠረና በሰባተኛው ቀን እንዳረፈበት ይሄ መስካሪዎች እኛ ነን። ስለዚህ እግዚአብሔር አምላክ እኔ ዓለምን እንደፈጠርኩ እናንተ በየሰንበቱ እንድትመሰክሩ ፈልጋለሁ። ምክንያቱም ምንድነው? 6 ቀን ዓለምን ፈጥሬ በሰባተኛው ቀን ያረፍኩበት ቀን ነው። በሰባተኛው ቀን ስናርፍ እኛ የምንለው ምንድነው? እግዚአብሔር አምላክ ዓለምን እንደፈጠረ እናምናለን። ለምን? አምላክ ባረፈበት ቀን እኛ መስካሪዎች ነን፣ እኛም እናርፋለን። ግን ሰንበትን ካልጠበቅነን ካላለን የምንለው ምንድነው? አንተ አምላክ ዓለምን እንደፈጠርክ አናምንም ማለት ነው። ስለዚህ ሰንበትን የሚሽር በሰንበት መኪና የሚነዳ በሰንበት መብራት የሚያበራ ስልክ የሚያበራ ስልኩን ያንን በርቶ ቢሆንም ለካነካ የሚያደርገው የሚለው ይሄ ሁላ በእሳት ስለሆነ ኻሽማል ነው። ኻሽማል እሳት ነው። ይሄ እሳት አናደደ ማለት ነው። ይሄን የሚያደርግ ሁላ አምላክ ዓለምን እንደፈጠረ አምንም ማለት ነው። ስለዚህ ሰንበትን የማይጠብቅ አምላክ ዓለምን እንደፈጠረ አምንም ማለት ነው። ከባድ ነገር ነው፣ ቀላል ነገር አይደለም። ስለዚህ እያንዳንዳችን ሰንበትን ስንጠብቅ አምላክ ዓለምን ፈጠረ ብለን መስካሪዎች እኛ ነን። እና በእውነት አባቶቻችን የሆነ መዝሙር አለች፣ እሷንም ተረጉማታለን። ስለ ሰንበት ነው። ወነበበ እግዚአብሔር አምላክ ለሰንበቱ ሰንበት ዘያከብሩኪ ከመ ዘያከብሩኒ ሰንበት ዘይቀድሱኪ ከመ ዘይቀድሱኒ ሰንበት ዘይሴብሑኪ ከመ ዘይሴብሑኒ ሰንበት ዘያላቁኪ ከመ ዘያላቁኒ ሰንበት ዘይትመጡኪ ከመ ዘይትመጡኒ ወትረሲዮም ሰንበታቱ በዓላት ቀዲሙ ገብረ ደይን እሳት በመግባር ለጓለ እመሕያሁ እመኒ ይብለዑ ከመ ዘይበልዑኒ እመኒ ይስተዩ ከመ ዘይሰትዩኒ ትቤ ነፍስ በውስተ ደይን አፍቅሮተ ነዋሕ ክልኤተን ይነሣ በዲበ ምድር ሰማይኒ ትማስን ወምድረኒ ትማስን ወቃለ እግዚአብሔር ዘኢማስን ወሀበ ገጸ መሬጋ ዘይዜንዎሙ ለጽዮን ስማ ለሰማያት እንዘ ይጸውሩ በመግባሬሆሙ እኩን ከመ ቃላይ ፀሐይ መኑ ትነግረኒ ኩነኔ ደይን በዝንቱ ዓለም እክለኒ እበላይኩ ወማይኒ ሰተይኩ ወአጥባትምየ ኢረሳይኩ
ወአልባስት ቡቂ ለበስኩ ወድንጋጉለ ሰማይ ወለምድር ወድንጋጉለ ባሕር ወለየብስ ወድንጋጉለ ሰሜን ወለደቡብ አለ ድንጋጉለ ባሕር እሳት ይላል። ወነበባ እግዚአብሔር አምላክ ለሰንበቱ እግዚአብሔርም አምላክም ለሰንበት እንደዚህ አላት ይላል። ሰንበት ዘያከብሩኪ ከመ ዘያከብሩኒ ሰንበትን የሚያከብር እኔ እንዳከበረ ነው አምላክ ይላል። ሰንበት ይቀድሱኪ ከመ ዘይቀድሱኒ ሰንበትን የሚቀድስ እኔ እንደቀደሰ ነው። ሰንበት ዘይባርኩኪ ከመ ዘይባርኩኒ ሰንበትን የሚባርክ እኔ እንደባረከ ነው ይላል። ሰንበት ዘያኮቱኒ ከመ ዘያኮቱኒ ሰንበትን አሁንስ እንደሆነ የሚያሞግስ እኔ እንዳሞገሰ ነው አምላክ ይላል። ሰንበት ዘይፈርሁኪ ከመ ዘይፈርሁኒ ሰንበትን የሚፈራ እኔ እንደፈራ ነው። ይኸውላችሁ ሰንበት እግዚአብሔር አምላክ ሰንበትን የሚያከብር ሰንበትን የሚቀድስ እኔ እንደቀደሰ ነው። እኔ ዓለምን ስለፈጠርኩ በ6 ቀን እኔ ዓለምን ፈጥሬ ስለመረኩ ስለቀደስኩት ይሄን የሚያደርግ እኔ ይሄን ባደረኩት ቀን የሚያደርግ እኔ ዓለምን እንደፈጠርኩ የሚያምን ሰው ማለት ነው። ስለዚህ በሰንበት ሁላችንም መጠንከር አለብን። ይሄን ትምህርት መስጠት አለብን። በአሁኑ ጊዜ ዲሞክራሲ ሀገር ነው ተብሎ እንደምታዩት ሰንበት የሚሻርበት ከአባቶቻችን ያላየ ነው። ይሄ በጣም የሚያስገርም ሁኔታ ነው። ከኢትዮጵያ አሁን ሰንበት የሚሽር አልነበረው። ሰንበት የሚሽር ይሁዲ አይደለም። የሰንበት ክብር የነበራት በጣም የተለየች ክብር ነው። እንኳን ሌላ አንዱ ትልቁ ፕሮፌሰር ከኢትዮጵያ መጣው በ1867-68 ዓመተ ምህረት ከ160 ዓመት ማለት ነው። ፕሮፌሰር ዮሴፍ አለቢ ይባላል። እሱ ከኢትዮጵያ መጥቶ ለመጀመሪያ ጊዜ ከይሁዲዎች ጋር ተገናኝቶ በመጀመሪያ ይሁዲ አይደለም ብለው ጠርጥረው ያው ቀስ በቀስ እያለ ነገሩን ሲነግራቸው ይሁዲ እንደሆነ ተገነዘቡና ቢሆንም ጥሬ ቆርጥመህ ጠልመህ ትገባለህ ብለው ያንን አገቡት። ከዛ በኋላ ግን ብዙ ነገር ከነሱ ጋር ተነጋግሮ አይዟችሁ ብሎ አንድ ዳንኤል አድነን ያባባሩክ መንትያ አብሮ ከሱ ጋር ወስዶ ከፈረንሳይ ጋር እሱን ለማስተማርና ወደዚህ ተመልሶ ደግሞ አሁንስ እንደሆነ ህዝቡን እንዲያስተምር ብሎ ይሄ ዓላማ ነበረው እና እሱ ዮማን አለው ማለት ምንድነው ማስታወሻ። ከዛ የጻፈው ምንድነው ሰንበት አጠባበቅ በኢትዮጵያ እንደዚህ አይነት አጠባበቅ አይቻላውቅም ይላል። ሰሞኑን ሁላ ችግር አለ። ምግብ እስከዚህ አይደለም፣ ግን ሰንበት ሲደርስ ምን ይላል? እንጀራውን፣ ዳቦውን፣ ፍራፍሬ ዳቦውን፣ የተለያየ ነገሩን ያንን ያለው ሁላ ከቤት ያንን ሲያዘጋጁ ሲሉ ቤቱ ሁላ ሞልቶ ይገኛል። ሰንበት ስትመጣ በዛን ጊዜ ሁሉም ነጭ በነጭ ለብሰው ሰው የሚንቀሳቀስ የለም። የሰንበት ክብር በኢትዮጵያ በጣም የተለየ ክብር አለው ብሎ ይሄን ከ160 ዓመት በፊት ይሄን ይመሰክራል። ስለዚህ ከዚህ ከጸሎቱ ቃል ነው ሰንበት ለፈጠራት ለአምላኳ እንደዚህ ትላለች። እሉ ርስቴ እነዚህ ርስቴ ናቸው፣ እሉ ህዝብዬ እነዚህ ህዝቤ ናቸው፣ እሉ አቀቡ ህግዬ እነዚህ ህጌንና ትእዛዜን የጠበቁ ናቸው፣ በሰማይ ረፍት ያገኙ በምትል ጊዜ እግዚአብሔር አምላክ መሐርኩ ለኪ በአንተ ይኪላንቺ ስል እምራለሁ ብሎ አምላክ ህዝቡን ይምረዋል። የምናየው እንደዚህም በትልቁ ሰንበት በዛው በመጽሐፉ እንደተጻፈው በሰባተኛው ሰንበት ወትቤላ ሰንበት ለእግዚአብሔር ሰንበትም ለእግዚአብሔር እንደዚህ አለችው፣ አብዬ ስምክ ዘላለም ትልቁ ስሜ ዘላለም የሚሆን
ወይ በላ እግዚአብሔር ለሰንበት እግዚአብሔርን ለሰንበት እንደዚህ አላት መሐርኩ ለኪ ባንተ ኢኪ ላንቺ ስል ምራለሁ ብሎ እግዚአብሔር አምላክ ይሄን ቃል ኪዳን ገብቷል። ስለዚህ ሰንበትን የሚጠብቅ ብዙንም ኃጢያትን ቢኖረው አምላክ ይሽርለታል። ሊቃውንቶችም እንደሚሉ ተግማራው እንደተጻፈ ኮላም ሻሚር ታሻባት ከይልካቶ ሰንበትን ሁሉ እንደ ህጉና እንደ ተዛዙ የሚጠብቀው አፊሉ ወበዳ ወዳ ዛራ ከዶር እኖሽ ሙኻሊም ነው አልኮላ ወጣ ሌላ ነገሮችን ቢያደርግ ቢል ኃጢያቱ ሁሉ ይሽሩለታል። ለምንድን ነው? ሰንበትን ካመነ እግዚአብሔር አምላክ 6 ቀን ዓለምን ፈጥሮ በሰባተኛው ቀን እንዳረፈን ካወቀ አምላክ ዓለምን ሰማይና ምድር እንደፈጠረ አመነ ማለት ነው። ስለዚህ ሰንበትን ሁላችንም መጠበቅ አለብን። ለሌላው መናገር ሰንበት ቀላል ነገር አይደለችም። ሰንበትን የሻረ መግቢያ የለውም በሰማይ። ሊቃውንቶች ምን ይላሉ? አንድ ሰው አሁን ልብ ከሌለው ሊኖር ይችላል? አይችልም። እንደዚህ ደግሞ ሰንበት ልብ ማለት ነው። ሰንበት ካልጠበቅነን ያው አለ ልብ አልባ መኖር እንደማንችል እንደዚህ ደግሞ ሰንበትን ያልጠበቀ ደግሞ በዚህ ዓለም መኖር ያለው ሊኖር አይችልም ማለት ነው። እና ሰንበትን እግዚአብሔር አምላክ ይሄን ጠብቁ ብሎ እግዚአብሔር አምላክ ይሄን ይናገራል። ሁለተኛው ትእዛዝ ደግሞ ቀጠል ብሎ ሌላዎችን አልፈናቸዋል። ግን ከበደት አቢካ ቤት ኢሜኻል ማን ያሪኹን የሚኻይላል እናትና አባትን አክብር እድሜህም አሁንስ እንደሆነ እንዲረዝም ሲሳይም እንዲበዛ ብሎ እግዚአብሔር አምላክ ይሄን ይናገራል። እናትና አባትን ማክበር ይሄ በጣም ትልቅ ህግና ትእዛዝ ነው። ምን ይላሉ ሊቃውንቶች? ሽሎሻ ሹታፊን በአዳም ሰው እንግዲህ ሲፈጠር እግዚአብሔር አምላክ ያው ነፍሱን ይሰጣል። እንደዚሁም ደግሞ እናትና አባት ደግሞ ሰውነት ይሰጣሉ። እንግዲህ እግዚአብሔር አምላክ የሚል ምንድነው? እናትና አባት ከኔ ጋር አብረው የተሳተፉ አንተን ለመፍጠር ልጅ ሆንከው እናትና አባት ባይኖሩ አንተ ሰውነት አልነበረህም ማለት ነው። ስለዚህ አንድ ሰው እናትና አባቱን የሚያከብር አምላክ ምን ይላል? እኔንም አላከበረኝም ማለት ነው። እኔንም አላከበረኝም ማለት ነው። ስለዚህ እግዚአብሔር አምላክ ዋናው ትልቁ ነገር እናትና አባታችን ከልጅነታችን ጀምረው ስንቱን ይሰጡናል። ባይሰጡንም እንኳን ይሄን እኛን ለመውለድ ሰውነታችን ስለፈጠሩ ለዚህ ብቻ የሞላ ክብር መስጠት አለብን። ይሄ ምን ይባላል? አካራታቶ ማለት በጎ ላደረገልህ በጎ መመለስ አለብህ። አንድ ሰው አንድ ማድ ከሰጠህ ለዛ ሰው ለዘላለም ጥሩ ነገር መመለስ አለብህ። ሰለሞን እንደሚለው መሺቭ ረአተ ኸቶቫ ሎታ ሙሽራሚ ቤቶ አንድ ሰው በጎ በሰሩለት ክፉ ከመለሰ ከቤቱ ሁሉ ጊዜ ክፉ ነገር ይኖራል ከቤቱ ይላል ሰለሞን። እና ወላጆቻችን እነሱ ለኛ ስንት ነገሮች ስንት ጥሩ ነገሮች ከተወለድን ጀምረን ስንት ነገሮች ሰጥተውናል። ስለዚህ እናትና አባትን ማክበር እግዚአብሔርን አምላክን ማክበር ማለት ነው። ከኔ ጋር አብረው ተሳትፈዋል እና እነሱ ካከበርካቸው እኔ እንዳከበርከኝ ነው እግዚአብሔር አምላክ ይላል። እና በጣም ትልቅ ነገር ነው። ምን ይላሉ? አንድ ሐዛብ ነበር። የሐዛብ ናታን በንዲማ ይባላል። ይሄ ሐዛብ እናትና አባቱን የሚያከብር ነው ነበር። ምን ይሆናል? አንድ ጊዜ የእስራኤል ሕዝብ ቀይ ጊደር ይቅርታ የሆነ የካህኑ የ12 የነገድ አለ። ያነ ሆሸን ይባላል፣ ኤፎድ ይባላል። ያነ ከኤፎዱ 12 ድንጋዮች አሉ። አሁን አንድ ድንጋይ የቢንያሚን ነገድ ይሽ የምትባለው ያችን ፈልጓት
ጠፍታ ነበር። አሁን ከአንድ ሀዛብ ኒታን ቤን ዲማ የሚባለው ከዛ አለ ተብሎ ዳማ ቤን ነቲና ይባላል። ዳማ ቤን ነቲና ከሚባለው ከሷ አለ ሲባል ሄዱ። አዎ አለኝ ብሎ እሺ ልሰጣችሁ ነኝ ዋጋው ይሄና ይሄ ብሏል። አሁን ያንን ገንዘብ ቁጥር አድርገው ይሄን ካብለው በመጀመሪያ ቁልፉን ይጀላምጣ ሲል ያንን ያለበትን የተለያዩ አሁንስ እንደሆነ ወርቆ የተቀመጠበት የተለያዩ ድንጋዮች በጣም ውድ ሆኖ የተቀመጡበትን ያንን ቁልፉን ሊያመጣ ሲሄድ እዛ ቁልፉ ካስቀመጠው አባቱ እንተራስ አድርጎ እዛ እንቅልፉን ተኝቷል። አሁን ቢቆይ አባትየው አልተነሳም፣ ተመለሰ። እንዴት ነው አሉት። አይ አይሆንልኝም፣ ኧረ እባክህ ጊዜ የለንም አሁን ካመጣ አይ ይቀር ብሎ አባቴ እንቅልፉን ከዛ ስለተኛ አሁን አላስነሳም፣ እንቅልፉ አላስነሳም። እነሱም ተገረሙ። አምላክ ይባርክ ብለው ወደ ሌላ ቦታ ሄዱ። ከዛ አገኙ፣ ያንን ገዙ። እግዚአብሔር አምላክ ይሄን ነገር ስላየ ጥሩ ነገር ስላደረገ ለሚመጣው ዓመት ቀይ ጊደር እንዲወለድለት አደረገ። ቀይ ጊደር ስትወለድለት እንግዲህ ቀይ ጊደር ያነ በጣም አስፈላጊ ነገር ነው ለእስራኤል ሕዝብ። የሞተ ሰው የነካ በማመንዝህ በዛ የሚጠራ በቀይ ጊደር ስለሆነ ያቺ ተፈላጊ ናት። እንደዚህ አይነት ተወለደ። ዳማ ቤን ነቲና እንደዚች ያለች ላም ቀይ ጊደር ተወለደችለት ሲባል የእስራኤል ሕዝብ መጥተው ወደሱ ቀረቡ። እባክህ ስጠነን ሲሉት እሺ ብሎ ያላቸው ምንድነው? የዛን ጊዜ እኔ የምለምናችሁ አባቴን ስላከበርኩ ብዙን ስንት ሺህ የሚሆን ገንዘብ ያንን ከስሬ ነበርኩ። እኔ የምለምነው ያንን የከሰርኩትን ይሄን መልሱልኝ። እሺ ብለው ያንን ወዲያው ሰጡት በደስታ። ከዚህ የምናየው ምንድነው? ይኸውላችሁ ይህ አሕዛብ እንዴት አድርጎ እናትና አባቱ እንዳከበረ። እናትና አባትን ማክበር ይሄ በጣም ትልቅ ሕግና ትእዛዝ ነው። ስለዚህ ለሁላችንም ወላጆች ላሉነን ማክበር፣ እናትና አባትን ሁሉ ጊዜ መጠየቅ ማለት፣ አይዟችሁ ማለት፣ ማጠንከር ይሄ የእግዚአብሔር የአምላክ ሕግና ትእዛዝ ትልቁ ከአስርቱ ቃላት ያለው ነው ማለት ነው። ከዛ ቀጠል ብሎ ደግሞ የምናየው ሽማ እስራኤል አለ። እዚህ ሽማ እስራኤል ሁላችንም ስማ እስራኤል እንለዋለን። ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤኻድ። ይሄ እያንዳንዳችን ይሁዲ የሆነ ሁላ ሁልጊዜ ጠዋትና ማታ የጠዋቱ ጸሎት የማታው ጸሎት ይሁዲ ሁልጊዜ ይሄን ማለት አለበት። በዲቫርታባ በእነዚህ ነገሮች ተነጋገር ይላል። በሽኩቤኻ ወፍኩሜኻ ስተኛም ስትነሳም ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤኻድ ባሩኽ ሸም ክቡድ መልኩቶ ለዓለም ባይል ብለን ይሄን በአፍታት አዶናይ ኤሎሄኻ በኩል ልባቤኻ በኩል ነፍስኻ እያለን ይሄ ይሁዲ የሆነው ጠዋቱን ሲጀምር ሽማ እስራኤል ብሎ ነው። እንቅልፉን የተኛ ሲል ደግሞ ሽማ እስራኤል ብሎ ነው። አምላክን ሁሉ ጊዜ በማመን በማለት ነው። ስማ እስራኤል አዶናይ ኤሎሄኑ አዶናይ ኤኻድ፣ እግዚአብሔር አምላካችን አንድ ነው። ይሄ ስማ እስራኤል ያሉት ማን ነው? ሊቃውንቱ ሲጠይቁ ይሄን ያሉት የያዕቆብ ልጆች ናቸው። ያዕቆብ ተሰብሰቡ ልጆች የሚመጣውን ልነግራችሁ ነው ብሎ ሰበሰባቸው። አሁን በዛን ሰዓት ሊመርቃቸው ሲልና መቼ የመሲሁ ቀን እንደሚመጣ ሊነግራቸው ሲል የዛን ጊዜ ያለ ነገር ተሸፈነ። የእግዚአብሔር አምላክ የነበረው መንፈስ ራቀው። አይ ከኔ ልጆች ሌላ መልኮት የሚያመልክ ይኖራል፣ እግዚአብሔር አምላክ እንደዚህ አርጎ የራቀኝ አሁን ለምንድን ነው ብሎ ሲል ይሄን ባላቸው ጊዜ ስማ እስራኤል አሉት። እስራኤል እንግዲህ የአባታቸው ነው፣ ያዕቆብ የሚባለው እስራኤል ነው። ስማ እስራኤል፣ እስራኤል ስማ
እግዚአብሔር አምላካችን አንድ ነው ሁላችንም 12 ነገዱ ሁላ በአንድ አምላክ ነው የምናምን ይሄን አባታችን ያዕቆብ በሰማ ጊዜ ባሩክ ሸም ክቦድ መልኩቶ ለላማድ አምላክ ስም ሁሉ ጊዜ ይስፋፋ ብሎ ይሄን አመሰገነ ማለት ነው እና ይሄ የይሁዲ ዝማሬ ጧትም ሲነሳ ማታም ሲተኛ አባቶቻችን በሰባተኛው ሰንበት ሁሉ ጊዜ ስማ እስራኤል እያሉ ሁሉ ጊዜ ስማ እስራኤል እያሉ ይሄን ዝማሬ ሁሉ ጊዜ ይዘምሩታል ይሄ ዋናው ትልቁ የይሁዲ የሆነው ሁሉ ጊዜ ጧትና ማታ ይሄን ሽማ እስራኤል ማለት አለበት ከመሞቱ በፊት ነፍሱ ልትወጣ ስትል ይሄን ብሎ መሞት አለበት የሚለው ምንድነው አምላክን በአፍታት አዶናይ ወይ ከበሆነ ለማመህ አምላክን በሁሉ ልብህ ወደደው በሁሉ ልብህ ማለት ምንድነው ሁለት የጽር አለና አንድ ክፉ መላክ አለ ጥሩ መላክ አለ እነዚህ ከውስጣችን ውስጥ አሉ ከልባችን ውስጥ አሉ አምላክን በሁሉ ልብህ በዛም በክፉ በሆነው ያንን ቀሰቀስ ይያርክ ወደ ጥሩ መንገድ መመለስ አለብህ በሞላ ልብህ አምላክን ማመስገን አለብህ وبخول نفسك نفسህንም እግዚአብሔር አምላክ ሲወስደው በዛ ጊዜ አምላክን ማመስገን አለብህ ምን ይላሉ ይሄን ትንሽ ለማስረዳት ትልቅ ሊቃውንት ረቢ አቂባ የሚባል ሊቃውንት ነበር ረቢ አቂባ የሚባለው የኦሪትን ትምህርት ሲያስተምር ነበር እንግዲህ በሮማ ዘመን የሮማ መንግስት ኦሪትን እንዳታስተምሩ ብለው ይሄን አዋጅ አውጀው ነበር ይሄን ግን ረቢ አቂባ በምንም ተአምር የኦሪትን ትምህርት ማስተማር አለብኝ ብለው የኦሪትን ትምህርት ሲያስተምር ነበር አሁን አንድ ይሁዲ ነው ጳጳስ ይባላል ጳጳስ የሚባለው መጥቶ ረቢ አቂባ ነው አቤት አልሰማህንም የሮማ መንግስት እኮ የኦሪትን ትምህርት የሚያስተምር የሚገኝ ይገደላል ብለዋል እንዴት ይሄን ነገር ታደርጋለህ ብሎ ይሄን ጠየቀ በዛውን ሰዓት ረቢ አቂባ ምን አለው ምሳሌ ልንገርህ አለው እሺ አለው አንድ ጊዜ አንድ ቀበሮ ነበር አለው እሺ ይሄ ቀበሮ መጥቶ ከወንዙ አጠገብ ቀረበ በዛውን ሰዓት አሳዎችን ወደዚህና ወደዚህ ሲራወጡ ያያቸዋል አሳዎች አላቸው አቤት ወደዚህና ወደዚህ የምትሸበሩና የምትራወጡ ምን ሆናችሁ ነው ብሎ ጠየቃቸው ምን አሉት ስማ እኛ አሳ የሚይዙትን እነሱን እየፈራንን ይዙናን እያለን እንደዚህና በዚህ እንራወጣለን ተሸብረናል ይሄ ምን ችግር አለው እኔ ዋሻ ጥሩ ዋሻ አለኝ ህዛቸው ሲጄ ከብክቤ ጠብቄ ህዛቸው ቦታ አስቀምጣቸዋለሁ እና ይዟቸው ኑ ከኔ ጋር ነው አንተ ቀበሮ አቤት አንተ አዋቂ የምትባለው አንተ ነህ አንተ ሰዋቂ አይደለህም አንተ ሞኝ ነህ እኛ ካለንበት ህይወታችን ያለ ከውሃ ውስጥ ነው ከውሃ ውስጥ ከወጣንን ማሞታችን አይደለንም እና እንዴት ካንተ ጋር እንሄዳለን እዛው ወስደህ ልትበላንን ይሆናል እንጂ እንዴት ያለ ንግግር ነው ብለው ይሄን መለሱለት አሁን ደግሞ ምን አለው ስማ ነው እግዚአብሔር አምላኪው ኸየኻ በኦሪኻ መኻ ይሄ ኦሪት ህይወት ነው ለያሶል ወልደነ ወይ እንደሚለው ባጊታቦ የማን በላይላ ይሄን ኦሪት ማታና ጧት ሁሉ ጊዜ ተማረው ሎ ያሙስ ሰፈራ ቶራ ዘሚፒኻ የዚህ ቃላት የኦሪት ቃላት ጧትና ማታ ሁሉ ጊዜ ካፍህ ይሄ ነገር እንዳይለይ ሁሉ ጊዜ አምላክን ቃል በተነሳው በቆምከው ሁሉ ጊዜ አምላክን ቃል ተነጋገር ይላል ከዚህ እንደምናየው ቫዩ አድቫሪ ማለት እነዚህ ነገሮች አሽራ ነው ኺም ጻበኻዮም አለባበኻ ከልብህ ላይ አስቀምጣቸው
ይሄንም ከልሰው ለልጆች በዲባርታባ በእነዚህ በኦሪት ቃላቶች በሽፍቴኻ በቤቴኻ ስትቀመጥም በቤትህም ስትሄድም በመንገድም ባደረኹ በሽኹቤኻ ስተኛ ኦሪት ሁሉ ጊዜ እኛ መማር አለብን። ምን አለው? ይሄ ህይወታችን ነው። እኛማ ይሄን ኦሪት ከለቀቅነን ይሄን ህጉንና ትእዛዙን ከለቀቅነን ከውሃ ውስጥ ወጣነን ማለት ነው። እና ከውሃ ውስጥ ከወጣነን እንዴት አድርገን በህይወት ልንኖር እንችላለን? ስለዚህ በምንም ታምር ኦሪትን እንማራለን። እስከ መጨረሻ ብንሞትም እንሞታለን እንጂ የኦሪትን ህግና ትእዛዝ አንለቅም ብሎ መለሰለት። ይሄ ነው ምሳሌው ነበር። እና በእውነት ይሄ በጣም የሚያስገርም ሁኔታ ነው። ምን ይላሉ እነዚህ ሮማዎች መንግስት መጥተው ራቢ አቂባ ትምህርቱን ሲያስተምር በዛን ሰዓት አገኙት፣ ለቀም አድርገው ወሰዱት። በየውም ኪፑር ባስተራይ ያንን የቀይ ሽብር ትቦታለ ብለው ወደ አወጡት ይላሉ። ሲገሉት በመሽን በብረት መሽን በዛ ስጋውን ሲተረትሩት ነበር። አሁን ተማሪዎች ይህን ሲያዩ ይሄን ላንተ የሚገባን ብለው ጠየቁ። አይ ዝም በሉ አላቸው። እኔ ሁሉ ጊዜ አምላክን በሁሉ ልብህ በሁሉ ነፍስህ ውደደው ማለት ምንድር ነው? ነፍሴንም ሲወስደው አምላክን መቼ አመሰግነዋለሁ? የአምላክን ህግና ትእዛዝ ይሄን መቼ እፈጽማለሁ እያል ይሄን ሁሉ ጊዜ ስመኘው የነበርኩ ሞት ነው። እና ስለዚህ አሁን ነፍሴንን ቢወስዱት አምላክን በማመስገን በማለት ስለሆነ ይሄን ሁሉ ጊዜ የፈለኩት ነገር ነው። እና አምላክን በሁሉ ልባችን በሁሉ ነፍሳችን መውደድ አለብን። ይሄን ይመስላል። ሸባት ሻሎም ወመባረክ